ኢታሊ ጎብኝ ይዛሊ ሆነልን ከሃዲያ እኛኑ ሊያድ ሰላም ልጆች እንዴት ናችሁ? እኔ ሚስርብቃ ነኝ። አሁን ደግሞ በስክሪኑ ላይ ምስሎች እናመጣላችኋለን። እነዚህ ምስሎች ምንድናቸው? መጽሐፍ ቅዱስ ላይ ስትማሩ እስከዛሬ ድረስ ከነሱ ሁለቱን ምስሎች ትገጥሟቸውና መጽሐፍ ቅዱስ ላይ የትኛው ታሪክ፣ የትኛው ሰው፣ የትኛው ኢቨንት እዚህ ይላችኋል እነሱን ትነግሩኛላችሁ ማለት ነው። ጎበዞች። እሺ አሁን የመጀመሪያው ምስል በምስሉ ላይ እንደምትመለከቱት የታሸጉ ለስጦታ የተዘጋጁ የሚመስሉ እነሱን አይታችሁ በቀጣይ ደግሞ ማንን ታያላችሁ? ግመል ላይ የተቀመጡ 3 ሰዎች፣ ግመሉን ደግሞ የሚመራ ሌላ ሰው ያለበት መንገድ የሚጓዙ የሚመስሉ ሰዎች አይታያችሁ? እነዚህን ሁለት ምስል ስትገጥሙት መጽሐፍ ቅዱስ ላይ ገናን ስታስቡ ሁለቱ ሰዎች ጋር የተገናኘ ነገር አልተማራችሁ? ማን ይመስላችኋል? ሰብአ ሰገል ካላችሁ በትክክል መልሳችኋል። ጎበዞች። አሁን ደግሞ ወደ ቀጣዩ እንለፍ። እሺ በምስሉ ላይ እንደምትመለከቱት ምን ይታየናል? እንጨትን የሚሰራ በእንጨት የተለያየ ቅርጻ ቅርጽ የሚሰራ ሰው አይታየንም? እሺ ካጠገቡ ደግሞ ምን አለ? በግርግም ላይ የተኛ ሕፃን እና እናትና አባቱ ቆመው ሁለቱን ታሪክ ስትገጥሙት ስለማን የሚያወራ ይመስላችኋል? ስለ ዮሴፍ ካላችሁ መልሱን በትክክል አግኝታችሁታል። በመጨረሻም በጣም የሚያምር ክንፍ ያለው መልእክትን ይዞ የመጣ የሚመስል በእጁ ላይ መለከት ያለ መልአክ አይታያችሁ? ይሄ መልአክና ከማን ጋር ደግሞ ተገናኝቷል? ካጠገቡ ምታምር ቆንጆ የሆነ ሰው ጠርቷት ዞር ያለች የምትመስል ሴት አለች። ከገና ጋር እቺ ሴትና ይሄ መልአክ ስታስቡ ምን የሚለው ታሪክ ይመጣላችኋል? ጎበዞች። መልአኩ ገብርኤል ለማርያም የምስራቹን ሲያበስራት ካላችሁ መልሱን በትክክል አግኝታችኋል። ጎበዞች። መልካም ቆይታ ይሁንላችሁ።